ስሙ በሕይወት መጽሐፍ ያልተጻፈ በገዳምህ በደብረ ሊባኖስና በስምህ በታነጹ አብያተ ክርስቲያናት አይቀበርም። በሕይወት ዘመኑም ገዳምህን አይረግጥም። በበዓልህ ቀን ቅዱስ ሥጋዬንና ክቡር ደሜን የተቀበለውን ስማቸው ከተጠራው ገድላቸው ከተነገረው ከቅዱሳን ልጆች ጋር እደምረዋለሁ። ስምህን የሚጠራ መታሰቢያህን የሚያደርግ እስከ 10 ትውልድ ድረስ እምርልሃለሁ። መታሰቢያህን ለማድረግ ያልቻለ ድሃ ሰው በስምህ ያዘነውን ቢያጽናና የታመመውን ቢጠይቅ መታሰቢያህን የሚያደርጉ ሰዎችን በሥራ ቢያግዝ ለመንግሥተ ሰማያት አበቃዋለሁ ብሎ ጌታችን ቃል ኪዳን የሰጣቸው በገዳማቸው መናንያኑ እርጥቡን እንጨት እንደ ደረቅ እንጨት በጻድቁ ቃል ኪዳን እያነደዱ ዳቤ የሚጋግሩበትና በተለያዩ በሽታዎች የተያዙ ሰዎች ከዚህ እሳት በሞቁ ጊዜ ከህመማቸው የሚፈወሱባቸው ለ22 ዓመታት በሁለት እግራቸው ለ7 ዓመታት በአንድ እግራቸው ቆመው እንባቸውን እያፈሰሱ ለሀገራችን የጸለዩባት የደብረ አስቦ ዋሻ እስከ ዓለም ፍጻሜ ድረስ ስታነባ ትኑርልህ። የእንባህ ምሳሌ የሆነ ጠበልህን የጠጣና የተጠመቀበት ከየትኛውም ደዌ ይፈወስልህ ብሎ ጌታችን ቃል የገባላቸው እንደ ሊቀ ሐዋርያት ቅዱስ ጴጥሮስ ራሱ ጌታችን የጵጵስና ስልጣንን የሾማቸውና በሀገራችን ወንጌልን እየሰበኩ ሕዝቡን ወደ ቀናች ሃይማኖት የመለሱ 6 ክንፍ ተሰጥቷቸው ከ24ቱ ካህናት ሰማይ ጋር የሥላሴን ዙፋን ያጠኑ የብዙ ታላላቅ ቅዱሳን መምህርና የምንኩስና አባት የሆኑ ኢትዮጵያዊው ሱራፊ ሐዲስ ሐዋርያ አቡነ ቅዱስ ተክለ ሃይማኖት ነገ ነሐሴ 24 ቀን ከተወለዱ 99 ዓመት ከ8 ወር ከ5 ቀን ሲሆናቸው ቃል ኪዳን ተቀብለው ያረፉበትና 7 የክብር አክሊላትን የተሸለሙበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአባ ተክለ ሃይማኖት ጸሎት ይማረን ይቆየን።